ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት የነበሩ የጂኦግራፊ ሁሉንም ቻፕተሮች ከቻፕተር 1 እስከ ቻፕተር 6 ያለውን አይተናል። በዚህ ዩቲዩብ ቻናል እየገባችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እኛንም ሰፖርት በታማኝነት እያደረጋችሁ መጠቀም ትችላላችሁ። ዛሬ ዩኒት 7 ስለ ፖፑሌሽን ኦፍ ኢትዮጵያ ኤንድ ሆርን ኦፍ አፍሪካ የሚለውን እናያለን። እናንተ ሰብስክራይብ በማድረግ ትጀምራላችሁ። ቀጥታ ወደ ሀሳባችን እንሄዳለን። እንግዲህ እንደምታውቁት ጂኦግራፊ ሁል ጊዜ የሚያጠናው ስለ ሪጅናል ወይም ኤሪያል ዲፍረንስ ኢን ዲስትሪቢዩሽን ኦፍ ናቹራል ኤንድ ካልቸራል ፊኖሚኒያ የተለያዩ ባህላዊ እና ተፈጥሯዊ ሁነቶች በተለያዩ በመሬት ክፍል ላይ እንዴት ዲስትሪቢዩትድ እንደሆነ የሚያጠና ነው። ስለዚህ ጂኦግራፊ ስለምንም ያጠናል። ስለ ካልቸር የሚያጠና ከሆነ ካልቸር ሰው ካለ ነው የሚያመጣ። ስለ ሰው ያጠናል። ስለ ሰው ፈርቲሊቲ፣ ስለ ሰው ሞርታሊቲ፣ ስለ ሰው ዲስትሪቢዩሽንም የሚያጠናልን ፓርት ነው። ስለዚህ ጂኦግራፊ ስለ ሰው በሚያጠናበት ጊዜ the study of population in geography aim showing explaining regional and spatial difference on እና ይሄ ጂኦግራፊ ስለ ሰው በሚያጠናበት ጊዜ ስለ ሰው ዲስትሪቢዩሽን እና ዴንሲቲ ያጠናል። ሰዎች ከአንድ ቦታ ወደ ሌላ ቦታ እንዴት እየተስፋፉ እንደሄዱና በሆነ ቦታ ሄደው እንዴት ዴንስ ሆነው እንደሚቀመጡ እንዲሁም ስለ ሰዎች ፖፑሌሽን ነምበር ያጠናል። በሆነ ኤሪያ ላይ የሚገኝ የሰው ቁጥር ስንት እንደሆነ እንዲሁም ያ ህዝብ እርሱ በራሱ ጋራ እና ከኤንቫይሮንመንቱ ካለበት መንደር ካለበት ኤሪያ ጋራ ከአየሩ ጋራ ከመሬቱ ጋር ከእንስሳው ጋር ብቻ ከኤንቫይሮንመንቱ ጋራ ስላለው ኢንተራክሽን ያጠናል። ስለ ፖፑሌሽን ስለ ዳይናሚክሱ ያጠናል። ስለ ሰው ዳይናሚክስ ስንል እንቅስቃሴ ማለት ነው። እንቅስቃሴ ስንል ይሄ ፊዚካል ሙቭመንት ሳይሆን የሰዎች መወለድን፣ የሰዎች መሞትን፣ የሰዎች መሰደድን፣ አንድ ሰው ወደ ሌላ ሰው በቁጥር መጨመሩን እና መቀነሱን ነው አጠቃላይ ፖፑሌሽን ዳይናሚክስ የምንለው። ስለዚህኛውም ነገር ያጠናልናል ማለት ነው። እና as well as population characters and quality በተጨማሪ ደግሞ ስለ ሰዎች ካራክተራቸው እነዛ ፈርታሊቲ፣ ሞርታሊቲ፣ ኢንቴግሬሽን ብለን እያጠናቸው ሰዎች ስላላቸው ካራክተር እና ኳሊቲ ስንል እንደ ምን አይነት እድሜ ውስጥ ያለ ቁጥር ነው። የሆነ ለምሳሌ 70 ሺህ ነው ብንል ምን ያክል ኤጅ ውስጥ የሚገኝ ነው 70 ሺህ የሆነው፣ የትኛው ጾታ ነው 70 ሺህ የሆነው፣ የተማረው ምን ያክል ነው፣ የጤንነት አይነቱ ምን አይነት ነው የሚለውንም ዲቴል የሚያጠናልን ነው ማለት ነው ጂኦግራፊ ሁማን ቢንግ። ጂኦግራፊ ስለ ሰው ልጅ እድገት፣ ስለ ሰው ልጅ ፈርታይሊቲ ውልደት፣ ስለ ሰው ልጅ ሚግሬሽን ስደት፣ ስለ ሰው ልጅ ሞርታሊቲ ሞት እና ዲስትሪቢዩሽን በሚያጠናበት ጊዜ ዳታ ያስፈልገዋል። እንግዲህ ዳታ ማለት መረጃ ያስፈልገዋል እና ይሄ መረጃ ለተለያየ ነገር ሊያስፈልግ ይችላል እና በጊዜ ወይም ሬጉላር የሆነ በየጊዜው እና እውነተኛ የሆነ ምን ያስፈልጋል ስለ ፖፑሌሽን ወይም ስለሚያጠናው ነገር ትክክለኛ ኢንፎርሜሽን ያስፈልገዋል። ትክክለኛ የሆነ የኢኮኖሚ ዴቨሎፕመንት ለማምጣት እና የተለያዩ ፕላኒንጎችን እና ለአድሚኒስትሬሽኖች እንዲመች ማለት ነው። ለምሳሌ የአንድ ሀገር መሪ ስለ ህዝቡ ቁጥር የማያውቅ ከሆነ ኢኮኖሚካሊ እንዴት ዲቨሎፕ ማድረግ እንዳለበት፣ ምን አይነት እቅድ ለዛ ህዝብ ማውጣት እንዳለበት እና እንዴት ማስተዳደር እንዳለበት ዲፊካልቲ ሊሆንበት ይችላል። ሬጉላር እና ሪሌብል የሆነ የፖፑሌሽን ዳታ በጣም ኢምፖርታንት ነው ማለት ነው ለሶሾ ኢኮኖሚካል ዲቨሎፕመንት እና ለተለያዩ መንግስት ለሚያወጣ ፕላን እና ለሚያደርገው አስተዳደሮች ኢት ኢዝ ቬሪ ኢምፖርታንት እና ፕላን ለማውጣት ለምን ለኢንፍራስትራክቸሪንግ ለተለያዩ ግንባታዎች ምን ለማውጣት ፕላን ለማውጣት ፖፑሌሽን ዳታ በጣም ወሳኝ ነው ማለት ነው። ምክንያቱም ለምሳሌ 10 ትምህርት ቤት ልስራ ወይስ 5 ትምህርት ቤት ልስራ የሚለውን የሚያውቀው የተማሪውን ቁጥር ካወቀ ነው አስፈላጊ ነው ማለት ነው። ለምን ለኢንፍራስትራክቸሪንግ። ለምሳሌ ኢንፍራስትራክቸሪንግ ስንል ትምህርት ቤት፣ ሆስፒታሎች፣ መንገዶች፣ የውሃ
ጣቢያዎች እና ቤቶች የተለያዩ መሰረተ ልማታዊ ግንባታዎች ሊሆኑ ይችላሉ። እነዚህን እንዴት ማድረግ አለብኝ የሚለውን ለማወቅ እና እንዲሁም ኤስቲሜቲንግ ፊውቸር ታክስ ሬቪኒው ኤንድ ዲዛይኒንግ ፐብሊክ ፕሮግራም የተለያዩ የመንግስት ፕሮግራሞችን ለማውጣት የታክሲ አይነትን ምን ለማድረግ ለመወሰን ለአድሚኒስትሬሽን፣ ለቢዝነስ፣ ለተለያዩ ሪሰርቾች መንግስት ይሁን የግል ተቋማቶች ምን ያስፈልጋቸዋል? ትክክለኛ ዳታ ያስፈልጋቸዋል። ታዲያ ዳታን የምናገኝበት እንዴት ነው ካለን ሶስት የዳታ ምንጭ አለ። ስለ አንድ ፖፑሌሽን የምናጠናበት ጊዜ ኬኒዩስ የሚባል ነው፣ ሳምፕል ሰርቭ እና ቬታል ሬጂስትሬሽን የሚባለው እነዚህ የዳታ ሶርስ ናቸው። ከነዚህ ነው መረጃ የምናገኘው። ስለ ፖፑሌሽን በምናጠናበት ጊዜ እያንዳንዱን እንመልከት። ስለ ኬኒዩስ በምናይበት ጊዜ የመጀመሪያው ዳታ ኮሌክት የምናደርግበት መንገድ ኬኒዩስ ነው እና ኬኒዩስ ሁለት አይነት የመሰብሰቢያ ዳታ የመሰብሰቢያ መንገዶች አሉት። አንደኛ ዴጁር አፕሮች ነው፣ ሁለተኛ ዲፋክቶ አፕሮች የሚባለው ነው። ይሄ ዴጁር አፕሮች የምንለው ኢንቮልቪንግ ካውንቲንግ ፒፕል አኮርዲንግ ቱ ዜር ዩዥዋል ፕሌስ ኦፍ ሬዚደንሲ ሺ ሊቭ ሞስት ኦፍ ዘ ታይም እና ይሄኛው የዳታ አሰባሰብ አይነት እንዴት ነው? ከቤት ወደ ቤት ምናምን ሰዎች ስለ የህዝብ ቁጠራ በሚያደርጉበት ጊዜ እየዞሩ እና የሆነ ቤተሰብ ጋር በሚሄዱበት ጊዜ በዛ ቤተሰብ ውስጥ ላይ አንድ ሰው ምን ያክል ጊዜ ለረጅም ጊዜ ብቻ የቆየ ከሆነ የዛ ሰፈር ወይም የዛ ቤት ወይም የዛ አካል እንደሆነ ቆጥሮ የሚያልፉበት ሲስተም ነው። ይሄ ዲጁር አፕሮች የሚባለው ምን ማለት ነው? ለረጅም ጊዜ መኖር አለበት በዛ ኤሪያ ላይ የዛ መንደር ሰው ሆኖ ተብሎ ለመቆጠር ማለት ነው። እንደዚህ አይነቱ ምን ተብሎ ይጠራል? ዲጁር አፕሮች ተብሎ ይጠራል። እና በዛ ቦታ ላይ ያ ሰው ለመቆጠር የግድ ፐርማነንት መሆን አለበት በዛ ኤሪያ ላይ ማለት ነው። ፐርማነንት ለረጅም ጊዜ የሚኖር ሰው መሆን አለበት። ጠዋት መጥቶ ማታ ለሚሄድ ሰውዬ አይቆጠርም። ወደ ቤቱ ተመልሶ ቤቱ ነው የሚቆጠረው ለረጅም ጊዜ በሚኖርበት ኤሪያ። እንደዚህ አይነት ዳታ የምንሰበስብበት አይነት ዲጁር አፕሮች ተብሎ ይጠራል። ሌላኛው ደግሞ ዲፋክቶ ዲጁር አፕሮች የሚባለው ሌላኛው ደግሞ ለፕላኒንግ እና ለአድሚኒስትሬሽን በጣም ሲዩቴብል እና ምቹ ነው። ምክንያቱም እያንዳንዱ ስለሚቆጠር ሞር አኪዩሬት ነው፣ ሞር እውነተኛ ዳታ የመምሰል ባህሪ ያለው ማለት ነው። ሌላኛው ዲፋክቶ አፕሮች የምንለው አንደር ዚስ አፕሮች ኢች ኢንዲቪጁዋል ሪኮርድድ አት ዴት ኦፍ ዌር ሂ በርዝ እና ይሄ ዲፋክቶ አፕሮች የምንለው አጠቃላይ አንድ ሰው ባለበት ቦታ አሁን ለምሳሌ አንድ ሰው ኳስ ለማየት ሄዶ አዲስ አበባ ከመሸበት ኳስ ለማየት መጥቶ ሐዋሳ ከመሸበት በቃ ሐዋሳ ካደረ በዛው ሐዋሳ ነው የሚቆጠረው እንጂ መጀመሪያ መኖሪያ ቤቱ ጋር ይሄድና እዛ የሚኖርበት ሀገር የሚቆጠር የሚል ሲስተም የለውም። ይሄ ዲፋክቶ አፕሮች የሚባለው እና ካራክተሮች አሉት። ይሄ ኬኒዩስ የምንለው የዳታ አሰባሰብ አይነት አንደኛ ዩኒቨርሳል ነው። ዩኒቨርሳል ነው ማለት አሁን ስለ ኢትዮጵያ ውስጥ ያለው የሚቆጠርበት ጊዜ የኢትዮጵያ ሕዝብ ሁሉ ነው የሚቆጠረው። ዩኒቨርሳል ነው። ፕሬዲክሲቲ ነው ማለት በሆነ በጊዜ ኢንተርቫል ወይ በ10 ዓመት ወይ በ5 ዓመት በሆነ ዓመት የሚቆጠር ነው። ፕሬዲክቴብል ነው። ፕሬዲሲቲ ያለው ሌላኛው ደግሞ ስሞልታኔት ነው። በአጭር ጊዜ ውስጥ የሚያልቅ ነው። ለምሳሌ ወይ በአንድ ቀን ሊያልቅ ይችላል ተቆጥሮ፣ በሁለት ቀን ሊያልቅ ይችላል፣ በአንድ ዓመት ሊያልቅ ይችላል። ይሄና ሌላኛው ደግሞ ገቨርንመንት ስፖንሰርሺፕ የሚያደርጉበት የአቆጣጠር አይነት ነው። ምክንያቱም ብዙ ሰው ነው የሚቆጠረው፣ ዩኒቨርሳል ነው፣ በአጭር ጊዜ ውስጥ የሚያልቅ ነው። ያለ መንግስት እርዳታ የማያልቅ ስለሆነ ገንዘብ ያስፈልጋል። ሌላኛው ደግሞ ዋይድ ሬንጅ ኦፍ ዳታ በጣም ብዙ ዳታ የሚሰበሰብበት ነው። ምክንያቱም ዩኒቨርሳል ስለሆነ ብዙ ዳታ ነው የሚወሰደው እና ኤክስፔንሲቭ ነው። ለዛ ነው ገቨርንመንት ስፖንሰርሺፕ መሆን ያለባቸው። ሁለተኛው የዳታ አሰባሰብ አይነት ሳምፕል ሰርቬይ የሚባል ነው። ይሄኛው መትድ ደግሞ የሆነ
ከሆነ ፖፑሌሽን ሳምፕል በመውሰድ የሆነ ሰዎችን ሴሌክትድ በማድረግ ኢንፎርሜሽን መውሰድ ነው ስለዛኛው ፖፑሌሽን እና ያ የወሰድነው እንግዲህ ሳምፕል ሪፕሬዘንት ያደርግልናል ኢንታየር ፖፑሌሽኑ ማለት ነው። አጠቃላይ ህዝቡን ምን ያደርግልናል? ሪፕሬዘንት የሚያደርግልን ነው። እና ይሄ ሳምፕል ሰርቬይ የሚባለው የራሱ የሆነ ጥቅሞች አሉት። ከምን አንጻር? ከኪኒውስ አንጻር ለምሳሌ በጣም ኮስቱ ካን ቢ ሪዲዩስድ፣ በጣም ወጪ የማያወጣ የዳታ አሰባሰብ አይነት ነው። ለአስተዳደሮች በጣም ቀላል ነው። ምክንያቱም ጀስት ሳምፕል ወስዶ የሆነ ናሙና ወስዶ ብቻ ይሄን የሚያክል ሊሆን ይችላል ተብሎ የሚደረግ ስለሆነ በጣም ሲምፕል ነው ቱ አድሚኒስትሬት እንደ ኢዝ ቴክ ማች ፋስተር፣ በጣም በአጭር ጊዜ ውስጥ የሚያልቅ ነው እና ይሄን ዳታ ደግሞ ፕሮሰስ እና ሃንዲል ለማድረግ በጣም ኢዚ ነው። ምክንያቱም የዳታ መጠኑም ሰፊ ስላልሆነ። ኪኒውስ ቢሆን ግን ዩኒቨርሳል ስለሆነ ብዙ ዳታ ስለሚሰበሰብ ሜቢ ኢት ካን ቢ ዲፊካልት ቱ ሃንድል ኢን ፕሮሰስ በት ሳምፕል ሰርቬይ የሚባለው ቬሪ ኢዚ ነው ማለት ነው። ሳምፕል ሜቢ ኦልሶ ቢ ዩዝድ፣ ይሄ ሳምፕል ሰርቬይ የምንለው ከኪነሲስ ዳታ አሰባሰብ ጋራ እንጠቀመዋለን ሞር ዲቴል የሆነ ኢንፎርሜሽንን ለማግኘት በምንፈልግበት ጊዜ እና ይሄ ሳምፕል ሰርቬይ የምንለው ጥቅም ብቻ ያለው አይደለም፣ ጉዳት ዊክነሶች አሉት፣ ጉዳቶች አሉት እና ከሳምፕል ኢረር ጋር የተያያዘ የምንወስዳቸው ሳምፕል ኢረሮች ወይም የምንወስደው ናሙና በትክክል ናሙና ልንሰራ የፈለግነውን ያን የህዝብን ቁጥር ላይወክልልን ስለሚችል ሳምፕል ኢረር ሊከሰት ይችላል። ይሄ ዊክነሱ ነው የሳምፕል ሰርቬይ። ሌላኛው ደግሞ ኮመን የሆኑ የዳታ አሰባሰብ አይነቶች አሉ። ለኪነሲስም ለሳምፕል ሰርቬይም ምን አይነት ነው? ለምሳሌ ሁለቱም ጂኦግራፊካል ስለ አንድ ሰው በሚመዘግቡበት ጊዜ ስለ አንድ ሰው መረጃ በሚሰበስቡበት ጊዜ ኪነሲስም ይሁን ሳምፕል ሰርቬይ ምን ያደርጋሉ? ጂኦግራፊካል ሎኬሽን የት ነው? ሐዋሳ ነው? አዲስ አበባ ነው? ድሬዳዋ ነው? አርባ ምንጭ ነው? የት ነው የተወለድከው የሚለውን ጂኦግራፊካል ሎኬሽን ይጠይቃሉ። እድሜ ይጠይቃሉ። ጾታ ይጠይቃሉ። ስታቲሱን፣ ትምህርቱን ምን ዲግሪ ነው? ዲፕሎማ ነው? ማስተርስ ነው? ዋቴቨር ይጠይቁታል። ዜግነቱን ይጠይቁታል። የተወለደበትን ቦታ ይጠይቁታል። ያገባ ነው ወይስ ያላገባ ነው? ሃይማኖቱ፣ የትምህርት ባህሪው፣ እንደገና የሚያገኘው ገቢ፣ ቋንቋ የሚችለው ብሔሩና ፊዚካሊ ጤነኛ ነው ወይስ ታማሚ ነው የሚለውን እነዚህን በሙሉ በመሰብሰብ ላይ ይመሳሰላሉ ማለት ነው። ሶስተኛ የዳታ አሰባሰብ አይነት ኮሌክሽን ታይፑ ማለት ነው ቫይታል ሬጅስትሬሽን ይባላል። ይሄ ቫይታል ሬጅስትሬሽን የሚባለው ቫይታል የሆኑ ኢቨንቶችን አይካደል። ለምሳሌ የት ነው የተወለደው አንድ ሰው፣ መች ነው የሞተው፣ አገብቷል ወይ፣ ፈቷል ወይ፣ የሚያሳድጋቸው ልጆች አሉ ወይ በሱ የሚሉትን እነዚህ ነገሮችን የሚይዝ ሲሆን ከአኪዩሬሲ ወይም ከእርግጠኝነት አንጻር ከኪነሲስ እና ከሳምፕል ዳታ አሰባሰብ አንጻር ይሄ ቫይታል ሬጅስትሬሽን ምንድን ነው? በጣም ፕሪሳይስ ነው ማለት ነው። ትክክለኛ ነው ተብሎ ይገመታል። አሁን ደግሞ ስለ ፖፑሌሽን ዳይናሚክስ እናያለን። ማለትም ፈርቲሊቲ፣ ሞርታሊቲ፣ ማይግሬሽን እና የሰዎች እንቅስቃሴ። ቅድም እንዳልኳችሁ የሰዎች እንቅስቃሴ ስላችሁ ፊዚካሊ እንቅስቃሴዎች ሳይሆን የሰዎች ቁጥር በፈርቲሊቲ ምክንያት ሲጨምር፣ ሰው ሲወለድ የህዝብ ቁጥር ይጨምራል። ሰው ሲሞት ደግሞ የህዝብ ቁጥር ይቀንሳል። ማይግሬሽን ሲፈጠር ደግሞ ስደት፣ ሰው ከሀገር ወደ ሌላ ሀገር ሲወጣ እና ከዛ ሀገር ወደ ኢትዮጵያ ሲገባ ወይም ከኛ ሀገር ወደ ሌላ ከሌላ ሀገር ወደ እኛ ሲገባ ነምበር ኦፍ ፖፑሌሽን ይለያያል። ይሄ አጠቃላይ ፖፑሌሽን ዳይናሚክስ ተብሎ ይጠራል። ስለ ፖፑሌሽን ዳይናሚክስ በምናጠናበት ጊዜ ይሄን የሰዎችን እንቅስቃሴ የምንለካበት ዲሞግራፊክ ሜጀርመንት አለ፣ ወይም የህዝብን ፍሰቱን ቁጥር መጨመሩን መቀነሱ ምናምን የምንለካበት መለኪያዎች ወይም ዲሞግራፊክ ሜጀርመንት ብለን የምንጠራው የመጀመሪያው ሜጀርመንት ኦፍ ፈርታይሊቲ ነው። በዚህ ሜጀርመንት ኦፍ ፈርታይሊቲ ማለት ስለ ሰው ልጅ ውልደት መለኪያ ወዮች ናቸው። የመጀመሪያው ክሪውድ በርዝ ሬት ይባላል። ክሪውድ በርዝ ሬት ማለት
ከተወለደው ከአንድ የሆነ 1000 ህዝብ ትወስድና 1000 ህዝብ ትወስድና ከዛ 1000 ህዝብ መካከል ማለትም ቶታል ሚድ ኦፍ ይር ፖፑሌሽን የሆነ 1000 ብቻ ሰው ትወስድና በዛ አመት ላይ የተወለደው የልጅ ህያው ሆኖ የተወለደ የልጅ ቁጥር አለ አይደለ? ሊቪንግ በርዝ ሊቪንግ በዛ አመት ሳይሞት በህይወት የተወለደውን የህፃናትን ቁጥር ስታካፍል ለ1000 ህዝብ ስታባዛ በመቶ የሚመጣል ምን ይባላል? ክሪድ በርዝ ሬት ይባላል ማለት ነው። እና ይሄ በጣም ሲምፕልስት እና ብዙ ጊዜ ኮመንሊ የምንጠቀመው ነው ስለ ፈርቲሊቲ በምናጠናበት ጊዜ። ሶ ክሪድ በርዝ ሬት ካልኩሌሽን በምናደርግበት ጊዜ ቶታል አናል ሊቭ በርዝ አለ፣ በአንድ አመት የተወለዱ በህይወት ሳይሞቱ የተወለዱ ህፃናት ቁጥር አለ። እሱን ደግሞ ቶታል ሚድ ይር ፖፑሌሽን ያን ህፃናት በወሰድንበት ጊዜ ለነበረው ለህዝብ ቁጥር እናካፍልና በሺህ እናባዛለን። ወይም ከ1000 ህዝብ መካከል ከተወለዱ ልጆች ምን ያክል የሚሆነው ከ1000 ምን ያክል በህይወት ያለ ልጅ ተወልዷል ማለት ነው አጠቃላይ። ሶ ምን ማለት እንችላለን? ሪፈር ቱ ኔምበር ኦፍ ሊቭ በርዝ በህይወት ያሉ የህፃናት ቁጥር ሲካፈል ለ1000 የምናገኘው ክሪድ በርዝ ሬት ይባላል። ሁለተኛው ደግሞ ጀነራል ፈርታሊቲ ሬት የሚባለው ነው። ይሄም ስለ ሜጀርመንት ኦፍ ፈርታሊቲ ነው ሪፈር የሚያደርግልን በህይወት ያሉት አሁንም በህይወት ያለው በሆነ አመት ላይ የተወለዱ በህይወት የተወለዱት የህፃናት ቁጥር ሲካፈል ከ15 እስከ 49 አመታት መካከል ያሉ ለሴቶች ቁጥር ሲካፈል ሲባዛ በሺህ የምናገኘው ጀነራል ፈርታሊቲ ሬት ይባላል። እሺ ሌላኛው ደግሞ ሶስተኛው ቶታል ፈርቲሊቲ ሬት የሚባለው ነው። ይሄ ምን ማለት ነው? አንድ ሴት መውለድን እስክታቆም ድረስ መውለድ የምትችለው የልጆች መጠን ሲካፈል ለቶታል ነምበር ኦፍ ውመን ኢን ኤጅ ግሩፕ ምን ማለት ነው? ለምሳሌ ይህችን ፎርሙላ ተመልክቷት የሳሜሽን ምልክት ማለት ነው። እና 7 ግሩፖች አሉ ሴቶችን መውለድ የሚችሉ ሴቶችን የምናስቀምጥበት 7 ግሩፕ አለ። የመጀመሪያው ግሩፕ ከ15 እስከ 19 እድሜ ውስጥ የሚገኙ ሴቶች መውለድ ይችላሉ። እንደዛ እያለን 7 ግሩፕ አውጥተናል። ከ45 እስከ 49 ያሉትም ሴቶች ግሩፕ መውለድ ይችላሉ። ሶ ምን ማለት ነው? እያንዳንዱ ግሩፕ ውስጥ ያሉ ሴቶች መውለድ የሚችሉት የህፃናት መጠን ሲካፈል እያንዳንዱ ግሩፕ ውስጥ ያሉ ለሴቶች መጠን ሲካፈል ከዛ እያንዳንዱን ስም ስናደርግ የምናገኘው ቶታል ፈርቲሊቲ ሬት ይባላል። እሺ ሌላኛው ደግሞ ሜጀርስ ኦፍ ሞርታሊቲ ፈርቲሊቲን አይተናል። እንግዲህ ሞርታሊቲ እንዴት ነው ሞትን ካልኩሌት የምናደርግበት መጠን እንዴት ነው? አንደኛ ክሩድ ዴዝ ሬት ይባላል። የህፃናት ሞት ነውና ሲምፕለስት ሜጀር ኦፍ ሞርታሊቲ ነው። የሞት መጠንን በቀላሉ ካልኩሌት የምናደርግበት ነው። በቶታል አኑዋል ዴዝ አለ፣ በአንድ አመት ውስጥ የሞተው የሰው ቁጥር አለ ሲካፈል ቶታል ሚድ-ይር ፖፑሌሽን በዛን ጊዜ ለነበረው ለፖፑሌሽን ሲካፈል ለሺህ የሚመጣልን ክሩድ ዴዝ ሬት ይባላል። ሌላኛው ኢንፋናይት ሞርታል ሬት የምንለው ነው። የህፃናት ሞት የሚባለው ኢንፋናይት ሞርታል ሬት የምንለው ነው። ይሄኛው ደግሞ ሪፈር የሚያደርግልን ቶታል ነምበር ኦፍ ኢንፋይናይት ሞርታል ሬት የሚባለው ሪፈር ቱ ቶታል ነምበር ኦፍ ዴዝ ኦፍ
ኢንፋንት ፔር 1000 ሊቭ በርዝ በአንድ ዓመት ውስጥ ላይ የሚሞቱ የህፃናት ቁጥር ሲካፈል በህይወት ላሉት ለህፃናት ቁጥር ሲባዛ በሺህ ኢንፋይናይት ሞርታል ሬት ብለን እንጠራለን ማለት ነው። ሌላኛው ደግሞ ማተርናል ሞርታል ሬት የሚባለው ሪፈር ቱ ዴዝ ኦፍ ማተር ኢን ኮኔክሽን ፍሮም ፕሬግናንሲ በርዝ ኮምፕሊኬሽን ፐር 100,000 ላይቭ በርዝ። ይህ ምን ማለት ነው? በወሊድ እና በእርግዝና ጊዜ የሚሞቱትን የእናቶች ቁጥር መጀር የምናደርግበት መለኪያ ወይ ነው። የምናገኘውም እንዴት ነው? ጀስት በአመቱ ሲወልዱ ምናምን የሞቱትን የእናቶች ቁጥር ሲካፈል ቶታል ሊቭ በርዝ ሲወልዱ ላልሞቱት ሲካፈል ከዛ ሲባዛ በመቶ ሺህ የምናገኘው ምንድን ነው? ማተርናል ሞርታል ሬት ይባላል ማለት ነው። ሌላኛው ደግሞ ላይፍ ኤክስፔክታንስ አት በርዝ። አንድ ሰው በህይወት ከተወለደ በኋላ እስከሚሞት ድረስ ይኖራል ተብሎ የሚገመት የአመታት ቁጥር ናቸው። ኒውበርን ቤቢ አንድ ህፃን ልጅ እንደተወለደ ኤክስፔክት ይደረጋል ይኖራል ተብሎ ያ ይኖራል ተብሎ የሚገመተው አመት ነው ላይፍ ኤክስፔክታንስ የሚባለው ማለት ነው። እና ይሄኛው ወደ 36.7 ይር ነበረ በኢትዮጵያ ውስጥ በ1960ዎቹ አንድ ሰው ከተወለደ በኋላ 36.7 ወር አካባቢ ይኖራል ተብሎ ነበረ እንትን ሲደረግ የነበረው። በ2016 ደግሞ አንድ ሰው በአማካይ ከፍተኛ ሊኖር የሚችለው ወደ 62 ዓመት ከ6 ወር ምናምን ሊኖር ይችላል ተብሎ ይታሰባል ማለት ነው በ2006 እንግዲህ አናላይዝ እንዳደረጉት ከሆነ። ሌላኛው ደግሞ ሴቶች ይኖራል ተብሎ የሚገመቱት ወደ 65 ዓመት ከ4 ወር ነው። ወንዶች ደግሞ በተቃራኒው ከሴቶች አንፃር ወደ 61.2 ዓመታቶች ይኖራሉ ተብሎ ይጠበቃል ማለት ነው። ላይፍ ኤክስፔክታንስ ደግሞ በጣም ትልቅ ነው። ብዙ እድሜ ይኖራል ከተማ ውስጥ ከገጠር ይልቅ ማለት ነው። ሌላኛው ደግሞ ማወቅ ያለብን ሬት ኦፍ ናቹራል ኢንክሪዝ ነው። ሬት ኦፍ ናቹራል ኢንክሪዝ ማለት ምን ማለት ነው? በአንድ አመት ውስጥ ክሪውድ በርዝ ሬት አለ። የተወለደው ህፃናት ሲቀነሱ የሞተው የሚመጣልን ውጤት ሬት ኦፍ ናቹራል ኢንክሪዝ ነው ማለት ነው። ማለትም የህዝብ ቁጥር ናቹራሊ እንዴት እየጨመረ ነው የሚለውን ነው የሚያስረዳልን። እንግዲህ ይሄ ክሪውድ በርዝ ሬቱ ፖዚቲቭ ከመጣ ውጤቱ ሰው እየጨመረ ነው። ነገር ግን ኔጌቲቭ የመጣ ቀድሞ ከነበረው ይልቅ እየሞተ እንደሄደ ማወቅ ይቻላል። ሌቨልስ ኤንድ ትሬንድ ፈርቲሊቲ ኤንድ ሞርታሊቲ ሬት ኢን ኢትዮጵያ። በኢትዮጵያ ውስጥ ያለው ፈርቲሊቲ እና ሞርታሊቲ እንዴት ነው? ሰው ብዙ እየተወለደ ብዙ እየኖረ ነው ወይስ ብዙ እየተወለደ ብዙ እየሞተ ነው የሚለውን ለማየት እንግዲህ ዲፍረንስ ኢን በርዝ ኤንድ ዴዝ ሬት ኢን ሩራል ኤንድ ኡርባን ኤሪያ ኦፍ ኢትዮጵያ። በኢትዮጵያ በከተማዎች ዙሪያ እና በገጠር ዙሪያ ላይ እንግዲህ በርዝ የሚወለደው የሰው ቁጥር እና የሚሞተው የሰው ቁጥር የተለያየ ነው። እንግዲህ በከተማ ኤሪያ ላይ በጣም ትንሽ የሆነ ሰው ይወለዳል እንዲሁም ትንሽ ሰው ይሞታል። ከተማ ላይ ገጠር ላይ ደግሞ ብዙ ሰው ይወለዳል ብዙ ሰው ይሞታል ማለት ነው። በአማካይ ለምሳሌ በገጠር አካባቢ ላይ አንድ እናት ወደ 5.2 ልጆች ሊኖሯት ይችላሉ። በከተማ ላይ ደግሞ 2.3 ልጆች ሊኖሯት ይችላል በኢትዮጵያ። ስለዚህ የህዝብ ቁጥር እየበዛ መሄዱ ኔጌቲቭ ኢምፓክት አለው ወይ ጎጂ ነው ወይ ለሚለው አዎ ጎጂ ነው። ለምሳሌ ከምጣኔ ሀብት ከሀብት አንፃር ከእድገት አንፃር እንደገና ሰራተኛ ስራ የማጣት ጉዳይ ሊያጋጥመው ይችላል። የተለያዩ ሶሻል ውስጥ ላይ ምን አይነት ሰዎች ለማኞች ሊበዙ ይችላሉ ሌቦች ሊበዙ ይችላሉ እና ፕሮስቲቲዩሽን የምንላቸው
ውጪ ሴተኛ ዳሪ የምንላቸው እነዚህ ሊበዙ ይችላሉ። እነዚህ በሙሉ ኔጌቲቭ ኢፌክት ናቸው። ኮንቲኒየስ ኢንፍሌክሽን ዛት ኢሮድድ ፓወር ኦፍ ዘ ከረንሲ ኢትዮጵያ አሁን ሀገሪቷ ያለችውን የገንዘብ መጠኑን ሊቀንሳት ይችላል። ለምሳሌ አሁን ኢትዮጵያ ውስጥ ያለው የገንዘብ መጠን አለ አይደለ? ለምሳሌ የሆነ ቢሊየን ብር ነው አሁን ያለው ብንል ከረንሱን ነው ገንዘቡን ነው የምላችሁ እና ሀብቱን ሳይሆን ገንዘቡን ነው የምላችሁ እና ይሄ ገንዘብ ሀገሪቷ እለት በእለት የህዝብ ቁጥሯ እየጨመረ በሄደ ቁጥር ከረንሲ ችግር ሊያጋጥም ይችላል ማለት ነው። እና ሾርቴጅ ኦፍ ካልቲቬትድ ለእርሻ የሚሆኑ መሬቶች ይቀንሳሉ። ምክንያቱም ሰዎች እየበዙ በሄዱ ቁጥር ቤት እየሰሩ የእርሻ መሬትን ስለሚጨርሱ በጣም ኦቨር ክራውድድ ይሆናል። ኦፍ ኢንፍራስትራክቸር እንደ ሶሻል ፋሲሊቲ ኤንድ ሃውሲንግ ሰዎች እየበዙ በሄዱ ቁጥር እንግዲህ ኢንፍራስትራክቸሪንግ ያስፈልጋል፣ ሶሻል ፋሲሊቲ ያስፈልጋል። እና እነዚህ ነገሮች ደግሞ ወዴት ይመራሉ? ወደ ኦቨር ክራውድድ ብዙ መጨናነቅ ምናምን ሊፈጠር ይችላል። እና ኢንቫይሮንመንታል ፕሮብሌሞች ይፈጠራሉ። ዲፎሬስቴሽን ሰው ደን መጨፍጨፍ ይጀምራል። ለምን? ኢንፍራስትራክቸር መስራት ስለሚፈልግ። ዲፎሬስቴሽን ሲፈጠር የደን መጨፍጨፍ ሲፈጠር ደግሞ የአፈር መሸርሸር ሲከሰት ደግሞ እንደሚታወቁ ባዮዳይቨርሲቲ ኤንድ ፖፑሌሽን ሉዝ ያደርጋል ማለት ነው። ሶ ዲስ ኢዝ አ ኔጌቲቭ ኢፌክት ኦፍ ራፒድ ፖፑሌሽን ግሮዝ ማለት ነው። በሚቀጥለው በፓርት 2 ላይ ስለ ማይግሬሽን አይተን የምንጨርስ ይሆናል። ስለ ማይግሬሽን እና ስለ ላንጉጆች ካልቸሮች ምናምን አይተን ለመጨረስ እንሞክራለን። መልካም ጊዜ ይሆንላችሁ። ላይክ ማድረግ፣ ፎሎ ማድረግ፣ ሳብስክራይብ ማድረግ እንዳትረሱ። መልካም ጊዜ